አባቴን የ10 ዓመት ልጅ ሆኜ እናቴና እህቴን እያየሁ ነበር የገደለው። በጣም በቀል ይዤበት ነበር። ቂም ይዤበታለሁና ልገለውም አስቤ ነበር። ማን? አባቴን ለሊት 9 ሰዓት ይዞኝ ሄዱ። ወንዝ ዳር ተንከባለኝ ለሊት ላይ ያንን አርዶ ከዛ ከናቴ ዘርጋ መብላት ጀመርኩ። 8 ዓመት ትምህርት ቤት ውስጥ ሆኜ ክላስ ላይ እኔ ብላክቦርድ ላይ ደም ይታየኛል። የምር እንዲጨዋለሁ ያቃሉ። የመልዩ ልጆች ካወቁ እዚህ ውስጥ ካሉ ይናገራሉ። ከአንዴም 3 ጊዜ መድኃኒት ጠጥቻለሁ። ራሴን የሆነ ታይም ላይ ትዝ ይለኛል ለመውጋት እንደዚህ ቢላ አንስቼ ቢላው የገባበትን አጣው ዞሬ ማለት ነው። ማን ነው ስምሽ? ሲፈን ቦጋለ። ከየት ከተማ መጣሽ? እኔ ባሌ ሮቤ ነኝ፣ ግን ምኖረው አሁን አዳማ ነው። 6 ወሬ ነው አዳማ ከሆነ አዳማ። 6 ወሬ ነው። ለምን መጣሽ ወደፊት ለፊት? እኔ ማለት ከመጣሁበት ቀን ጀምሮ እስከ ዛሬ የተማርኩት ትምህርት ስለኔ ነበረ። መልካም ወጣት ያለፈ ታሪኩ እስርተኛ አይደለም ስትል እኔ እስርተኛ ነበርኩኝ። ለ11 ዓመት እስርተኛ ነበርኩኝ። ማለት አባቴን 11 ዓመት ሙሉ ፊቱን አይቼው አላቅም። በጣም ማለት ቂም ይዤበታለሁና ልገለውም አስቤ ነበረ። ማን? አባቴን። ምክንያቱም ከ10 ዓመቴ ጀምሬ ብቻዬን ነው የኖርኩት፣ የትም ሀገር እየኖርኩ ማለት ነው። አባቴ እኔ ሰምታችሁ ሊሆን ይችላል በኦሮሚያ ቲቪ። አባቴ እኔ የ10 ዓመት ልጅ ሆኜ እናቴና እህቴን እያየሁ ነበር የገደለው። በጣም በቀል ይዤበት ነበረ። አንቺ እያየሽ? አዎ እኔ ቆሜ በጣም ጸጸትም ነበረ ውስጤ። ምክንያቱም እህቴን አለማስጣለኝ ሁሌ እያየሁ ነበርና በጣም ነው የምጸጸተው። የት ከተማ ነው የገደላቸው? ባሌ መልዩ የሚባል ቦታ ላይና ለምንድን ነው የገደላቸው? እኔ አላውቅም። እኔ ከእንቅልፌ ስነሳ እናቴን አንገቷን ቆርጧት ነበረና ደንግጬ አይቼ እውነት አልመሰለኝም እያየሁት ማለት ነው። አልጨውም፣ በቃ ዝም ብዬ ነው ቆሜ የማየው ማለት ነው። እህትሽንስ? ከዛ ነሷ ሂጂ ውጪ እኔ ጋር አትቆሚ ሂጂ ውጪ ስትለኝ አልሰማም። ከሞት ያወጣ እርሱ ዋጋ ከፍሎ ነፃ ነህ አለኝ። እኔ ጥለሽኝ ውጪ ጩሂ ትለኛለች። ከዛ በኋላ እኔ ዝም ብዬ እሷን እያየሁ ከዛን እሷ እንደዚህ ቆማ እንዲህ ሲላት በመጥረቢያ ኤሲስ በዚህ ጋር እንደዚህ ቆረጣትና እኔ እየጮኩ ወጣሁ ወደ ውጪ ማለት ነው። ከዛ በኋላ ስጮ ወጥቼ ሌላ እህቶችም ነበሩኛ ስጮ ውጪ ላይ ስወጮ አጎቴ ነበር አልወጣም። ምክንያቱም የአባቴ ዘሮች እንዳለ ማለት ነው ቦረንቲቻ የሚባል አለ ለሱ ነው የሚኖሩት ማለት ነው። በግ ምናምን የሚታረዳል እዛ ቤት ትዝ ይለኛል። ድሮ እኛን ራሱ ይወስዳሉ ፋሲካ ጊዜ ምናምን ማለት ነው። እሺ ወጣሽ አንቺ ጮሽ። ከዛ አጎቴ አልወጣም አለኝ እና ያየሁት። ከዛ በኋላ አጎቴ ላይም በጣም በቀል ይዤ ነበር ብዙ ጊዜ። አንድ ቀን እንደውም ሊገሉ ከዛ አሳዘነኝ። ከዛ ሲሮጥ እሱ እኔን እያየ ይሮጣል። ከዛ ተውኩት ማለት ነው። ይሄን ሁሉ ጊዜ የአካባቢ ሰው ሁሉ ይፈራኝ ነበር እኔን ማለት ነው። በማላውቀው ነገር ይፈሩኛል። የእናት ዘመድ ጋር እንዳንሄድ ሀገሩ የት ነው? ባሌ ውስጥ መልዩ የሚባል ክፍለ ከተማ አለ። 45 ኪሎ ሜትር ነው ማለት ነው። ሮቤ 45 ኪሎ ሜትር። አዎ። በስንት ዓመተ ምህረት ነው አባትሽ እናትሽንም እህትሽንም የገደለው? 2004 ነው። አዎ 8ኛ ወር 23 ቀን ማለት ነው። እና ማለት ነው በዚህ ውስጥ የሚገርማችሁ እኔ 8 ዓመት ሙሉ አሁን ባለቅስ ራሱን ባይወጣኝ 8 ዓመት ሙሉ ቀንም ማታም ነበረ ማለቅሶ። በቃ ምንም ነገር አይመስለኝም። በቃ ሰው አላይ ምን ብዙ ነገር ውስጥ ነው ያለፍኩ። ብዙ ሰዎች ጉልበቴን ተጠቅመውብኛል። ብዙ ሰው ደግሞ በጣም አሰቃይቶኛል። እኔ እማዬ አባዬ ብዬ ለመጣራት ስል ብዙ ሰው በጣም ተጠቅመውብኛል። በቃ አሁን ላይ እንደ ታሪክ ነው ማወራችሁ ማለት ነው። ምክንያቱም እዚህ ጋር በጣም የእግዚአብሔር መንፈስ ሲለውጠኝ ነበረ። እኔ ቁጭ ብዬ ማለት ነው ሳልጨው ነው የሆነ ነገር ከላይ ላይ የወጣው ትዝ ይለኛል ማለት ነው በጣም ነው። ወደ ክርስቶስ አሁን ከመጣው ግፋብል ዓመት ከምናምን ሊሆነኝ ነው። በስራ ምክንያት አሁን ነው ደህንነት የወሰድኩ ማለት ነው። እና ምንድነው የእናትም የአባትም ደም ስላለብኝ እኔ ጉማ ካልወጣ እንደዚህ አብሮ ማምላት አይቻልም በኦሮሞ ባህል ማለት ነው። ስለዚህ ጉማ አውጪ ያሉኝ ማለት ነው። ይሄን ነገር ደግሞ እኔ ለምኜ ማድረግ እኔ አላደርግም አልኩኝ። ከዛ የእናቴ ዘመዶች የሆነ ቀን ለሊት ቀሰቀሱም። በሞተ ሰው መጠን 2 በግ ተዘጋጀ ማለት ነው። ከዛን ቅቤ ተዘጋጀ፣ ሳንቲም ተዘጋጀ። ከዛን ብቅል የሌሉ ድፍድፍ አሉ ምን አሉ።
ሌሊት 9 ሰዓት ይዞኝ ሄዱ ወንዝ ዳር ተንከባለኝ ሌሊት ላይ ያንን አርዶ ከዛ ከናቴ ዘርጋ መብላት ጀመርኩ ግን ተንከባለልኩ ተንከባለይ ቢሆን ከዛ ከናቴ ዘርጋ መብላት አልችልም አባቴ ደም ስላለብኝ ማለት ነው ከዛ በኋላ በቃ ነው ወንዙ ዳር ወሰዱሽ ማን ወሰደሽ ያናቴ ወንድም ማለት ነው ከዛ ምን ከነ ልብስሽ ነው የተከባለሽ እና ጥቁር ልብስና ነጭ ልብስ በሜትር ተዘጋጅቷል ማለት ነው እንደዚህ በኔ ልክ በሞተ ሰው መጠን ልክ ነው የሚዘጋጀው ያ ነገር ማለት ነው እና ሳንቲ አደረጉ ያንን ነገር ተንከባለልኩኝና ከናቴ ዘር ጋር መብላት ጀመር ግን በጣም ማለት ነው ስለ ሰይጣን ዛሬ ጧት ስታስተምር በጣም ትዝ ያለኝ ነገር ምንድነው በጣም ነበር የሚጠቀምብኝ ምክንያቱም አንቺ ምንም የለሽም አንቺ እኮ ሰው አይደለሽ እኔ ለብዙ ጊዜ እኔ እንደው ማርሲል ቲቪ አይቼ ነው እንደውም የተለወጥኩ ልንገር የሆነ ሰዓት ላይ የሆነ ነገር ለቀቅ ነበር 8 ወር አካባቢ ይሆናል ተስፋ በቆረጣችሁ ጊዜ ምን ላድርግ ራስ ያን ጊዜ የምር እግዚአብሔር በሚያውቀው እኔ መድኃኒት ሊጠጣ ያልኩበት ሰዓት ነበር ስልኬን እንደዚህ ስከፍት ያክስቴ ልጅ ውጭ ሀገር አለችና እሷን ቆይቼው ልበላት ምናምን ብዬ ስከፍት ይሄ መጣ ማለት ነው ያንተ ማለት ነው ተስፋ በቆረጡ ጊዜ ምን ላድርግ ራሴ ላጥፋ ለመሆኑ እግዚአብሔር እናንተ የማትችሉትን ነገር ለምንድን ነው የሚፈትናችሁ ስትል ከዛን ቆምኩኝ ምንድነው የሚለው ከዛ እስከ መጨረሻ እና አሁን ድረስ ራሱ ያ ነገር ሲከፋኝ ይሄን ነው የምሰማው ነበር እስከ ዛሬ እዚህ ስመጣና አሁን መስተንግዶን ምሰራና ስመጣ እንደዚህ ያልኩኝ ሄዳለሁ እኔ ዛማ አልኩኝና ተነስቼ መጣው አባቴን ብዙ ጊዜ ልገለው ሞክራለሁ እስር ቤት ውስጥ ያቁኛል አንቺ ግን እውነት ለሱ ይቅርታ ለማድረግ አልመጣሽም ይሉኛል ይጠራጠሩኛል በምግብ በኩል መድኃኒት አድርጌ ምልክት አደርግበታለሁ ምቀምስበትም ማለት ነው ምልክት አድርጌበት ግን አልችልም አውጥቼ እንደዚህ ጥለው ነበር ቦታውን ጥዬ ሄዳለሁ ፊቱን አላይም ሄዳለሁ ብር በቃ ሄጄ እንደዚህ ነው መወረውሩ ለእሱ ግን እንደ ጻል ልጅ እግሬ ላይ እየተንበረከከ ያለቅሳል ግን ምንም ነገር አይመስለኝም አሁንም ወይኔ ቤት ነው እድሜ ይፍታ ነው የተፈረደበትና ወይኔ ቤት ነው እኔ በጣም እግዚአብሔር በጣም የለወጠኝ ሴት ነኝ ደግሞ በጣም ሲጠነቀቅልኝ የነበረች ሴት ነኝ ለዛ ነው አይምሮ እየወቀሰ መሰክራለሁ ያልኩ የምር እኔ ምንም ማለቅሶ ነገር የለም አባትም የሚበልጥ አባት አለኝ እናትም ይመልጣል ዘመድም ይመልጣል ኢየሱስ ምክንያቱም እኔ ስላየሁት ነው ምክንያቱም ማለት ነው እኔ አይቻለሁ ልንገራችሁ ያልገባውበት ቤት የለም ከ10 ዓመት ጀምሬ ጎዳናም 3 ቀን ኮሮና በገባ ጊዜ ተኝቻለሁ ማስትሽም ስቤያለሁ ያልሞከርኩ ሱስ የለም አንዱ ማለያዘኝም አንዱም ሱስ አልሆነብኝም ስትጠቀም ሁሉም ሱስ ያመኛል ነገ አልደግመውም ማለት ነው እንደ ልጆች በቃ ጽናናለሁ ቆይ እኔም ብዬ መጠጥ ሞክራለሁ ይታመማለሁ ጫትም ሞክሬ ያውቃለሁ ከአንድ ቀን በላይ አልችልም የሆነች ልጅ እና ክርስቲያና ከኳይሮ ወጣ ስታጨታጭ ተቀበል በቃ እኔ ያመኛልና ሱስ የለብኝም ማለት ነው እና አሁን ሳስብ ልክ እግዚአብሔር ከኔ ጋር ነበር ሲጠነቀቅልኝ ነበር ከናት በላይ ከኔ ቅርብ ሆኖ ሲያጽናናኝ ነበር እኔ 3 ቀን ሙሉ በር ዘግቼ ነው ማለት ነው አሁን ላይ ባይወጣኝም ብነግራችሁ ማለት ነው 8 ዓመት ትምህርት ቤት ውስጥ ሆኜ ክላስ ላይ እኔ ብላክቦርድ ላይ ደም ይታየኛል የምር እንዲጨዋለሁ ያቃሉ የመልዩ ልጆች ካወቁ እዚህ ውስጥ ካሉ ይናገራሉ እኔ በጣም ጎበዝ ተማሪ ነበርኩ እስከ 7ኛ ክፍል ራሴን ያስተማርኩ ማንም ሰው መልዩ ላይ ማለት ነው ምን ሆነች አይሉም እኔ የሆነ በዚህ አጋጣሚ መምህራኖቼ ናቸውና ትምህርት ያስቆሙኝ በዚህ አጋጣሚ እነሱ ራሱ ይቅርታ አደረግላቸዋለሁ ምክንያቱም እኔ የ10 ዓመት ልጅ ሆኜ እዛ ከናቴ ቤተሰቦች ጋር መግባባት አልቻልኩም እና ከውቀት ትንሽ ትምህርት ምንተም ስላላላችሁ ይነኩኛል በኦሮምኛ አንቺ ዘርሽ እንደ ሽንኩርት የምትካተፉ ዘሮች ይሉኛል እኔ በዛ ሰዓት ላይ አብዳለሁ ማለት ነው የናቴ እህት እንደዚህ ትለኛለች በኦሮምኛ ሰኝን ከሰና ከሽንኩርቱ ወከተፍተን ኑቲል ያክስጎቹ ይሉኛል ማለት ነው እኛንም እንደዛ እኔን ራሴ መልሶ ይፈሩኛል እኔ በማላቁ ነገር ማለት ነው ከዛን በጣም ማለት ነው ያቃሉ የመልዩ ሰዎች እዚህ ውስጥ ካሉ ያውቃሉ ከዛን ከሰው ጋር ከገባው አልተኛምና ሰው ይፈራኛል ከመሬት ተነስቶ የምር እኔ አሁን ነው ጌታን በቅርብ ነው ያገኘሁትና ጌታ ሳገኝ እንዲህ አልነበርኩም አምሮብኝ ነው ሄዶ እዛ ሀገር ሲሄድ ማለት ነው ምን አሉኝ በገንዘብ ነው የወሹ ነው ያሉኝ ግን እኔ ያገኘሁትን አቃለሁ የትም ገዳም ሄጄ እንቅልፍ አልተኛም ለብዙ አመት መንገድ ላይ አስፋልት ላይ ሄጄ ደም ነው ማየው ነው ብላክቦርድ ላይ ደም ነው ያሉ ግን ኢየሱስ ስጠጋ ያ ነገር አይቸውም አላቅም አባቴም ለሊት ይመጣብኛ አይቸውም አላቅም እና ማለት ነው የቀመስኩትን ነገር ነው እኔ ላካፍል ይፈልኩ እኔ ማለት ነው ያ ነገር ስለሆነብኝ ምንም አልወደኩም የሚገርማችሁ አሁን መስተንግዶ እየሰራ በመስተንግዶ ውስጥ ራሱ ያለው ውጊያ እኔ ነኝ ማቀውና በጣም ማለት ነው ብዙ ነገር እዛ ሀገር ላይ ሆኜ
ሶስተኛ ክፍል እየተማርኩ ቤት ተከራይቼ ያውቃሉ ማንም ሰው ቅዳሜ ጉሊት እየሰራው ቤት ተከራይቼ ነው ራሴን ማስተምሩ ብቻዬን ማደር በመንፈራበት ሰዓት ላይ በዛ ሰዓት ላይ ተከራይቼ ልብስ አጥባለሁ እየዞርኩ ከትምህርት ቤት መልስ ማለት ነው ያውቃሉ የሌቭል ተማሪ ነበርኩ ግን ማምራኖቼ የአይምሮ መከኒን እንዲጀምር ነው ያረጉኝ ምን ያረጋሉ ክላስ ውስጥ እኔ አሪፍ ነጥብ ካመጣው እሷ እናት አባት ሳይኖራት እንዲሆና በዚህ ጭንቅላት አመጣች ነው የሚለው የደፈንኩት ፈተና ከመስጣት በፊት እኔ ነው ምሳሌ የሚያረጉ በጣም ተማሪ በዛ ሰዓት የሆነ ነገር ሲያደርግ በጣም ሁሉም ሰው ከኔ ጋር መቀመጥ አይፈልግም ግን ለትምህርት ስሉ ነው የሚጠጉ ከዛ እሷ እንደዚህ ሆና አመጣች እኔ ነው ምሳሌ የሚያረጉ በቃ ምክንያቱም ማንም ሰው ረድቶኝ አይደለም በቃ በዛ ውስጥ ሆኜ ልብስ አጥቤ እንደዛ ራሴን እያስተማርኩ እስከ 6ኛ ክፍል የሆነ ታይም ላይ ወርቃለሁ ወርቆኔ ግን ምግብ ስለማልበላ ነው ለሰው አላወራም ማለት ነው እነሱ ግን የአይምሮ በሽተኛ ናት ብሎ መድኃኒት እንድጀምር ያደረጉኝ የምር እኔ ግን አያመኝም እውነት ለመናገር በጣም ከክርስቶስ ድንቅ የሆነብኝ ነገር ልንገራችሁ እኔ 8 አመት ቀን ማታ አለቅሳለሁ አንድ ቀን ራሴን አሞኝ አያውቅም አንድ ቀን የሆነ ነገሬን አሞኝ አያውቅም በጣም እንደሚጠነቀቅልኝ ያወቅኩኝ ያን ታይም ነው በቃ እግዚአብሔር ከኔ ጋር እንዳለ ያወቅኩኝ አሁን ላይ ያ ነገር አይሰማኝ እኔ ከአንዴም 3 ጊዜ መድኃኒት ጠጥቻለሁ ራሴን የሆነ ታይም ላይ ትዝ ይለኛል ለመውጋት እንደዚህ ቢላ አንስቼ ቢላው የገባበትን አጣው ዞሬ ማለት ነው በጣም ሰይጣን ሁሌ ምንድነው ያስፈራራኛል አንቺ ምን አለሽ እናት የለሽ አባት የለሽ ደሞ ጓደኞች የለሽ ወንድሞችሽ ከአብሮሽ የሉምና ዘመዶች እግዚአብሔር የሚወድሽ ይመስላል እኔ እግዚአብሔር የሚወደኝ አይመስልኝም ስለዚህ ለምን እንደዚህ አታረጊም እንደዚህ መጥረበው ይዞ ነው የሚቀሰቅሰኝ ማለት ነው እሱን ለመከላከል እነሳለሁ ደም በጣም አያለሁ ብላክቦርድ ላይ እኔ ሳላቅ ይጫዋለሁ ማለት ነው እና አሁን ትያለሽ አባትሽ ወይኔ ቤት ሆኖ ያያል ወይኔ አባቴን በጣም ነው ሞድ አንተ አይደለም እንደዛ ያደረኩ ሰይጣን ደግሞ እበቀላለሁ መጣላለሁ ስለዚህ ያምሬ ነው አባቴ ምንም ነገር አንተ ምንም ያደረከው እኔ የለም አንተ ራሱ እንድታመልጥ ፈልጋለሁ እንደውም ክርስቶስ ኢየሱስ ማለት ነው በጀመራ ከዚህ ሲድ ማረጉ አባቴ እንዲያመልጡ ነው የምሬ ነው እንዳመልጥ ምክንያቱም አባቴ አይደለም አንተ ራስን አትውቀስ እግሩ እንደዚህ ቀጭኑ ለሊት እየተንበረከከ ነው የሚያድሩ ወይኔ ቤት ውስጥ ግን እሱ አይደለም እንደዛ ያደረገ ምክንያቱም ማለት ነው ሰይጣኑ እንደዛ ነበር መንፈስ የሚመለክ ነው የአባቴ ዘሮች ይሄን ነው የሚያመልኩ ሲጀመር የአባቴ ወንድሞች የምር በእንባዬ እግራቸውን አጥቤያለሁ አባቴ አጎቴ ርቦኝ እጂ አይሰጡኝም ምክንያቱም በእናቴ በኩል ወጥቷላ በእነሱ ስላልወጣ እኛን ቆምጣለን ብሎ ርቦኝ የእነሱ ቤት ገብቼ አልበላም የሚገርም ባሌ ውስጥ እነሱ ባለፎቆች ሆነው እኔ ቤት ውስጥ ምንም አልበላም ማለት ነው የሚገርመው ነገር ግን እኔ ችግር ለሰው ማሳየት አልወድ በጣም በዛ ውስጥ ሆኜ ሰው ፍለፊት አላለቅስም የምር ቤት ዘግቼ ነው ማለቅሶና አባቴ በጣም ማለት ነው ኢየሱስ ይወዳል በጣም ማለት ነው ምክንያቱም ስላንተ አጽያት እኔ ድሮ የሚመስለኝ ለኔ ምድር ላይ ንግስቴ ሁሉ ነገር እናቴ ናት የምትመስለኝና ለኔ መስዋዕት የከፈለች እናቴ ነበረች የሚመስለኝ እንደዚህ ይላልው እናቴ የሰው ቤት እንጀራ ጋግራ ነው ያሳደግ የሷመን ቆይ ምን ይሁን ብዬ አስብ ነበር ለካ ከናቴም ከአባትም በላይ የሚወደኝ ወዳጅ አለኝ ኢየሱስ ክርስቶስና አባ ኢየሱስ ክርስቶስ ባየሲ ጃለተ ሲሚቲ ካናከስ ጎዴ ካናፉዩ ዋቀዩ ጎፍታ ሲጃለተ ጋር ጎፍታ ዲቢ አኒሞ ዲፈመሲ ጎዴ እንጀራ ባየሲ ጃለዳ ዲፈማ አባኩ ፍቅር ኖረ እንደሚያደርግ እኔ አንዳችለ አንድ ደግሞ ይረሳው ወንድም አለኝ ታይተን ራሱ አናቅም የሆነ አጋጣሚ ነውና ወንድሜ ይሄ ነገር ሲከሰት እቤት አልነበረም ያጎቱ ቤት ነበርና ይሄ የሆነ ነገር ምንም ያየው ነገር የለም ወንድሜና ለብዙ አመተራርቅ መጣ አንድ ቀን ይህንን ጓደኛ አገባት እቺ ልጅ ምን ሆነች ወዴት ሄደች አንድ ቀን ብሎኛ ያቅም ወንድሜ የሚገርማችሁ አክስቶቼ የሚሉትን ነገር ብቻ ነው የሚሰማ አክስቶቼ ግን እኔ በአግቦ ሚናኩኝ ነገር አያቁም እኔ ሞራሬ ላይ እናንተ እንደ ሽንኩርት የምትካተፉ ዘሮቼ የገዛ አክስቶች ሲሉ ምን እንደሚሰማ እኔ እንጃ አላቅም እኔ በጣም ነው የሚሰማኝ የገዛ አክስቶቼ እኔ እንደዛ ሲሉ ሲፈሩ የሆነ ነገር ይሰማ እኔ ወንድሜ መጥቶ ከዛን መጣና ጓደኛዬ ነው ያገባ ከዛ ለብዙ አመት አላገኙ ላገኘው ተንሰፍስፌ ሲት እንደዚህ ነው ሰላም ያለኝ የምሬን ነው ወንድሜ ማለት በጣም ያንቀን ነው በቃ እኔ እንደውም ሞታለሁ ምናምን ብያሰብኩና ወንድሜ በጣም ነው ሞድ ይቅርታ ኢየሱስ ክርስቶስ ደግሞ ይወዳል ለኔ ሰላም ይሰጠኝ ላንተም ሰላም ይሰጣልና አሁን ለአባትሽ ይቅርታ አድርገሽለት አዎ በጣም የምር
ምክንያቱም ኢየሱስ ክርስቶስ ለኔ ብሎ እኮ ነው አምላክ ሆኖ ሳለ እንደዛ የሆነ። ስለዚህ አባቴ ደግሞ በቃ እኔም ሰው ነኝ፣ ነገ የምሰራው ነገር አይታወቅምና ኃጢአት ደግሞ ትንሽ ትልቅ የለውም በእግዚአብሔር ፊት። ስለዚህ ይቅርታ አድርገሽለት? አዎ ከልቤ ነው የምር። እናትሽንም እህትሽንም? አዎ የምሬ ነው ከልቤ ነውና ሰይጣን በጣም ብዙ ነገሬን ወስዶ ብዙ ነገር አሰቃይቶኛል። እኔ አሁን 20 ዓመቴ ነው። ብዙ ነገር ከ10 ዓመቴ ጀምሬ አስቡ ትምህርቴን ቆሙ ብዙ ነገር። ብዙ ሰው ደግሞ እማዬ አባዬ ብዬ ጣራለሁ ብዬ ገብቼ ጉልበቴን ተጠቅሞ ገንዘቤን ራሱ ይበሉ ጨቅ ሰዎች አሉ። እናንተ ራሱ ይቅርታ አድርጌላችኋለሁ። አዳማ ነሽ? አዎ እና መስተንግዶ ነው የምሰራው። እና ሰውዬው ዛሬ ጠዋት ደግሞ ምን አለኝ፣ በቃ ምቆይ ከሆነ ስራ ለቀሻላል። ኧረ እኔ ራሱ አድራሻ ለቅቄ ያለው ቀይሬ ያለው አልኩት። ከዛ ማለት ነው እና ዮኒዬ በጣም ነው የምወድ የምሬ ነው። ለምን እንደሆነ ታውቃለህ? እኔ ራሱ እንደዚህ እንትን ያልኩት እዛ ማርሲል በስልኬ ነው እንትን ያልኩትና ከዛ ጊዜ ነው የሆነ ነገር ውስጥ እያደረ የመጣውና ስላንተ እግዚአብሔርን አመሰግናለሁ። እንኳን ሆነብኝ እንደውም እንደዚህ ስትነበረና ሰማ የሆነባችሁ ነገር እንኳንም ሆነባችሁ። አዎ እንኳን ሆነብኝ። እንኳን ያውሉ አለፈ። ክርስቶስን አላገኘውም ነበር ከኛ ዘር ውስጥ እኔ ብቻ ነኝ ያማኝ። ደግሞ ወርሳቸዋለሁ እንዳለ ወርሳቸውና ሰይጣንን አናድዳለሁ፣ በቀለዋለሁ። አንደኛ ነሽ ተወድሻለሁ። ያ አንድ ቀን በተስፋ መቁረጥ ጊዜ ምን ላለው ልጥፋ፣ ሀገር ለቅቄ ልጥፋ፣ ራሴን ላጥፋ፣ ቆይ ለምንድን ነው እግዚአብሔር ከአቅሜ በላይ ይፈትነኝ የሚለው መልእክት አንቺ ደርሶሽ ራስሽን ከማጥፋት ስትድኝ ተሳክቶልኛል።